በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ ሙሉቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቦናን ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስን አሮን አንደበት ይሁነኝ። ሰላም ለተፈጥሮከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአከ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመህ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ። ገብርኤል ሆይ የእግዚአብሔር ልዩ የሆነ የምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የሞላ አንተ ከምስራቅ የወጣህ ፀሐይ ነህ። ሰላም ለገጽከ። ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽህ ሰላም እላለሁ። ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔንም ኃጢያኑን ኃጢአት አስተሰሪ። ሰላም ነቀናብርቲከ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀናብርትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ። ገብርኤል ሆይ የአብ አካላዊ ቃል መሳክወ ብርሃን ለሚሆኑ ጆሮህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህም ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንሃቸው እኔንም አገልጋይህን በረድኤት ኃይል አድነኝ። ሰላም ለአእናፊከ። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኛም እንዲሁ የምንጸድቅበትን የምንድንበትን የምስራችን አብስረን። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ሰላም ለአፉከ። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ያላቸው ጥርሶችህ ሰላም እላለሁ። ገብርኤል ሆይ ባህሪህ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመጻን እንዳይነግር ለአፌ ጠባቂ ሁነው ለከንፈሬም የትዕግስት መዝጊያ አበጅላት። ሰላም ለልሳንከ። ገብርኤል ሆይ ማህተበ ባህሪው ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራውን ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሀብል ለአጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕማም
ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ሰላም ለመትከፍትከ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣሃት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግድአከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ሰላም ለአእዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀናብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እላለሁ። ገብርኤል ሆይ የክርስቶስ የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። አሜን። ሰላም ለኩርናንእከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ የጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እግርከ ገብርኤል ሆይ ብርሃናትን ለተጎናጸፉ ጣቶችህ ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፈዋለህ? አሳምረህ ያሳነስከውንስ ሕንጻ ስለ ምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እላለሁ። የሶስቱ ሐዋሳት አካል መስዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ገብርኤል ሆይ ምስጋናን በዝማሬ ድምጽ ለሚያሰማ ለሚያመሰግን ህሊናህ ሰላም እላለሁ። የስጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑ በእኔ ላይ በነዛ ጊዜ ፈጥነህ በክንፎች ጋርደኝ። ሰላም ለአማኡቲከ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩህ እሳታዊ ነበልባላዊ አንጀትህ ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕት የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ሰላም ለአቆያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ሰላም ለአእጋሪከ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ
ለዚሁ ነቢይ በህልሙ ነገርከው። ሰላም ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግኸው። ቅዱሳት እንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን የምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ገብርኤል ሆይ በእግሮችህ ላይ ለሚበሩ 10 ጣቶችህ ሰላም እላለሁ። በብርሃናትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትህትና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆሞህ ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬ በሕይወት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምስብአ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። አሜን። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመልሰህ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዘው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተሞላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጣለህ በማለት እየተቀኘሁና ንጹሕ ዝማሬን እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። ከነደ እሳት የተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀናጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። ደስታ የምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክም ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህ በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ብሩክ ነው።
ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።